ቤተሰብ በድጋሚ ተመልሼ መጥቻለሁ። ወሳኝ መልእክቴን ቪዲዮ ላይክ እና ሼር እያደረጋችሁ ለአቶ ሄኖክ አድርሱልን። የዛሬ አመት በብሩኬ በልቡ ንግስት ላይ በሀይሚ ላይ ያደረግከውን ነገር እስከ ዛሬ ብሩኬ አልረሳልህም። አይ ትዝታ እንግዲህ ያው ስጦታ ለብሩኬም ለሀይሚ ይዘህ ይቅርታ መጠየቅ አለብን። እንግዲህ ያው ቅድም ላይ ሀይሚ በቲክቶክ እንደመጣች ነግራችሁ ነበረ፣ ግን ብሩኬ አላየሁትም ብዬ ነበር። እንግዲህ ከዊና ጋር በሽምግልና መልክ መጥተውልናል፣ በዊና ቤት ማለት ነውና ከዚህ በፊት ሀይሚና ብሩኬን ሲገናኙ ካስታውሳችሁ የመጀመሪያ ጊዜ ኦዲየንስ ሀይሚና ብሩኬ ይገናኙ ብሎ ብዙ ኮሜንቶች፣ ቪዲዮዎች፣ ብዙ ነገር ስናረግ ሙቤና ዊና ነበሩ ሀይሚና ለመጀመሪያ ጊዜ ሀይሚና ብሩኬን ያገናኟቸውና ዛሬ እንግዲህ ዊና እንደደበረው እነሱ ሲጣሉ የሆነ ነገር ሲፈጠር በመካከላቸው በጣም እንደተሰማው እንደደበረው፣ ስለዚህ ሀይሚና ብሩኬን ማስታረቅ አለብኝ ብሎ ብሩኬን ይዞልን መጥቷል። እርግጠኛ ሆኜ የምነግራችሁ ሀይሚም እንግዲህ ሜቢ ወይ ቪዲዮ አልደረሰኝ ይሆናል ብቻ አላቅም፣ በሌላ ቤት ትመጣለች ብዬ አስባለሁ። ምክንያቱም ዛሬ አይታችሁ ከሆነ የበዓል ልብስ አልለበሰችም ሀይሚ ማለት ነውና ከሆነች ልጅ ጋር ብቻ ነው አብራ ቪዲዮ የሰራችሁ። ስለዚህ ዩቲዩብ ላይ በሆነ ቤት ውስጥ ትመጣለች፣ ግን እስካሁን ቪዲዮን አላገኘሁትም። ሳገኘው ደግሞ ተመልሼ እመጣለሁ። ወል እንግዲህ ወደ ብሩኬ ስመለስላችሁ ዛሬ የትዝታው ፈረስ የትዝታው ጋር የሚለውን ዘፈን ታስታውሳላችሁ? እንዳለ ብሩኬ ማለት ነው ሀይሚ 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 ሲል ነበረ በዊና ቤትና እኔ ለብሩኬ መልእክት አለኝ። ብሩኬ ማለት ነው እስቲል ሀይሚን አሁንም በጣም ወዳታለሁ፣ በጣም ፈልጋታለሁ እያልክ ነው። እና ታዲያ ቆይ ለምንድን ነው ቀዝቀዝ ማትለው? ለምንድን ነው ክፉ ነገር ከተናገራችሁት ይልቅ ደግ ደግ ነገር ያደረጋችሁትን ነገር አስታውሰህ አስበ ሀይሚንም እማትንከባከባት? በነገራችን ላይ የሴት ልጅ ልብ እንቁላል ነው። የምሬን ነው የምልህ። ተንከባክበህ ከያዝከው ጥቅም አለው፣ ከጣልኸውም ደግሞ ይሰበራል። ከተሰበረ ደግሞ ራሱን ለመጠገን ወደ ራሷ ነው እንጂ የምትመለሰው ወደ አንተ የምትመለስበት ምንም ነገር የለምና እንደዚህ ሀይሚን የምትወዳት የምታከብራት ከሆነ ሀይሚ እሙሽዬ በጣም ስለምትወዳት ሀይሚ ከኛ ጋር እንድትጠፋ አልፈልግም፣ እኔም ከጋሽ ጋር መራቅ አልፈልግም ከምትል የሶ እዚህ ጋር አንተና ሀይሚ ከተለያያችሁ እኮ ወደ ጋሽዬም ወደ ሙሽዬም የሚያመጣ ምንም ሰበብ የለም። ገባ አይደል? ምናልባት በአመት በሁለት አመት በወር በሁለት ወር ሊሆን ይችላል። በዛውም ደግሞ እንዴት ነው ለመምጣት ራሱ ምንም የሚስብ ነገር የለም። ስለዚህ ሀይሚን አግዛት ስለ በቃ እሷ ስትናገር ወይ የሆነ ነገር ስትል አንተ እኮ ጥፋተኛ ነህ። ይሄን እኮ እመን ማለት ማንም ሴት ከእሷ ተለይተ ድሮ ፍቅረኛ ጋር ልታገኛ ከሄደ እኔም የሆነ ሙሚን ታስባለሁ የሆነ ነገር አላቸው ብዬ ነው ማስብ። እንኳን አይደለም አርግዣለሁ ከሱ ብላ መታ ቀርቶ ማለት ነው ምንም ነገር እንኳን ባይኖርህ ገባ አይደል? እኛ ሴቶች ነን፣ የሚሰማን ስሜት አለ እና ያን ነገር ተረዳትና ሀይሚ እንላይ ብቻ ስላለች እንደ ተውሶ ቃ ሄደ ለጋሽ መመለስ ወይንም ደግሞ ተላይተና ብለሻል ተላይተናል ምናምን ሳይሆን እንደዚህ የምትወዳት ከሆነ ዛሬ አሁን በትዝታ ቤተሰብ በሬ ነው ብሩኬ ያኔ እኮ የዛሬ አመት የጥንቀት ጊዜ እኮ ሀይሚዬን ጠልፈውብኝ ይላል። ሀይሚን እኮ በጣም ነው የምወዳት፣ ግን በመሀከል ላይ የተፈጠረውን ነገር እንዴት ላርግ? እንደዛ ከምትል ብሩኬ ነገሮችን ረጋ በልና አስብ። በመጀመሪያ ደረጃ የሆነውን የተፈጠረውን ነገር ማለት ሀይሚ አንተን የተናገረችን ብቻ አይደለም አንተ ያደረግከውን ማለት እዚህ ጋር አስረግዛታል ልዩን ምናምን እያልኩ አይደለም። ቤተሰብ ማወቅ ያለባችሁ ግን በመካከል አንድ ነገር ሲፈጠር ሲደገም ልብ ይቆስላል። ገባችሁ አይደል? እምነት ይሸረሽራልና ያን ነገር ለመመለስ መሞከር ነው እንጂ የምትወዳት ከሆነ እሷም ትወድሃለች። ዛሬ እንግዲህ ሁለታችሁም አበሻ ቀሚስ ያለበሳችሁትኝ ብሩኬም ያበሻ ልብስ ያለበሰው ሀይሜም ያለበሰችው እዚህ ጋር ምንድነው ሁለታችሁ ስለተለያያችሁ ነው። ገባ አይደለም? አንድ ላይ ብትሆኑ ዛሬ አሸብርቃችሁ ነበር ከሙሽዬ ሁላ የምትመጡት ወይ ከጋሽዬ ወይ ከሙሽዬ ጋር እዚህ ጋር እኔ የተረዳሁት ነገር ሀይሚም ባለችበት ሆና ብሩኬን ታስበዋለች፣ ታወጣለች፣ ታወርዳለች። ብሩኬን ባለበት ሆኖ ሀይሚን ያስባታል፣ ያወጣል፣ ያወርዳል። ግን እልህ የሚባል ነገር የሆነ ልጅነት እቃቃ ጨዋታ እንደዛ ነገሮች ብቻ ነው በመካከላችሁ የገደባችሁ። ገባችሁ አይደል? ልክ ዊና እንደተናገረው ማለት ነው ትልልቆችን እንደ ትልልቅ ሰው እናስብ። አዎ ቁመትና እድሜ ወይንም ደግሞ ሰውነት ብቻ አይደለም ትልቅ የሚባለው ጭንቅላት አእምሯችንን ማሳደግ ትልቅ ማድረግ አለብንና እንደ ልጆች እንደ ህፃን ሳይሆን መጫወት ያለባችሁ። ሀይሚ ጋር ፍላጎት አለ። ትናንት ያየሁትን ቪዲዮ በተለቀቀው ቪዲዮ ስላየው ማለት ነው። አንተም ደግሞ ዛሬ አየህ አይደል በትዝታ ጭራሽ ሀይሚን እኮ የዛሬ አመቱ ራሱ እንደዚህ እኮ ሀይሚዬን አድርገውብኝ እያልክ ነው የመጣኸኝ እና ስለዚህ የዛሬውንም
ማለት የዛሬው እንኳን አልፏል። ለቀጣይ አመቱ ኦር ደግሞ ለሚመጡ በዓሎች በፍቅር በሰላም ብታሳልፉ። ህይወት አጭር ናት። በነገራችን መቼ እንደምንሄድ መቼ እንደምንቀር አናቅም። እኛ በጣም ሰፊ ረጅም ነው የምናልመው። ስለዚህ በደስታ መኖር፣ ጥሩ ጥሩ ነገሮችን ማሰብ መልካም ነው። ብሩኬ በትዝታ እንደዚህ በቃ ቅጥቅጥ እግር እስከሚንቀጠቀጥ በትዝታ ሀይሚ ጋር ጭንቅላት ከሚዋልን ልብህ ከሚዋልን ታረቅ። አው እመት ጥፋተኛ ነኝ በላትኝ። የለህ አይደለም ጥፋተኛ ነኝ የምትለው ልክ ትናንትና ለሙሽዬ እንደተናገርኩ አይደለም አምነህ ማለት ነው። በቃ እሷን ማግኘት ጥፋት ነው፣ እሷ ልጁ ያንተ ነው ብላ መምጣቱ ደግሞ የኢየሩስ ጥፋት ነው ብለ ከሀይሚ ጋር መስማማት መልካም ነው ብዬ አስባለሁኝ። እንግዲህ ሁለቱም ያበሻ ልብስ አልለበሱም፣ ደብሯቸዋል። ኦር ደግሞ አንድ ላይ ስላልሆኑ ይመስለኛል። ምክንያቱም ከዚህ በፊት እንዴት እንደሚያሳልፉ ስለምናውቅ ማለት ነው። ዊናም ደግሞ ጀምረዋል፣ ዳር እስከምታስጨርስ ድረስ ሀይሚና ብሩኬን አስታርቀህ አንድ አድርገህ አምጣልን። ሲቀጥል ሀብትሽ ቤትም ያው ቪዲዮ ተለቋል። እንግዲህ ያው እኔ እንዳየሁት ከሆነ ፍፄ በጣም ጥፋተኛ እየሆነ ነው። በጣም ጥፋቶችን እያጠፋ ነው። ለምንደው አላውቅም፣ በሀይሚና ብሩኬ መካከል ማለት ነው። እና ኢየሩስ ለብሩኬ 300K ማክበሩ ልክ ነው፣ የሱን ደስታ ፈልጋ ነው እያለ የሆነ ለኢየሩስ ወግኖ ማለት በቃ እንዴት ነው እየደገፋት ነው ያለው። ምን አስበህ ነው ፍፄ እንከባበር። የምሬን ነው የምላችሁኝ። እንዴ ሀውቅ ሲሏት የባሏን መጽሐፍ አጠበች ይባላል ተረቱና። እንግዲህ ያው ሙሉን አልሰማሁትም እውነት ለመናገር በሀብትሽ ቤት የተለቀቀውን ግን እንዳየሁት ከሆነ ፍፄ እየደገፈ ነው ለኢየሩስ ማለት ነው። ሜቢ የኢየሩስ ልጅ ካንተ ጋር እና ከቢክ ጋር የሚያገናኘው ነገር አለ ይሆን እንዴ? እኔ ግን ያው ስፖንጅ ነው የታየኝ። የኢየሩስ ልጅ ስፖንጅ ነው ብዬ ነው ማምነው። ወል እንግዲህ ዛሬ ሀይሚ በሌላ ቤት ከመጣች አላቅም፣ ግን ደግሞ እስካሁን ሌላ ቤቶችንም ቼክ አድርጌ ነበር አልመጣችም። ሶ ብሩኬ በሀይሚ ፍቅር ልቡም አሚሮም ሁሉ ነገሩ ተቆጣጥሮታል። በዓል ራሱ እየመሰለው አይደለም። እንዲያውም ዘንድሮ ሎሚ ብትወረውርባት ጥሩ ነበር። ጥምቀት ላይ አመለጠ። ቤተሰብ ዛሬ ግን አስቆኛል። ብሩኬ የምሬን ነው የምላችሁኝ። እንግዲህ እንዳታስቡ ይታረቃሉ ሀይሚና ብሩኬ ማለት ምንም የሚያሳስብ ነገር የለም።